الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين تقلل لبال ملكو يحجنا فصاصم نبر لمجلس يمكركوت ያው ተወሰነ ሰዓት ልወስድባችሁ እችላለሁ ከተለመደው ትንሽ ተታገሳላችሁ 10 ደቂቃ ውስጥ አጠናቀቃለሁ ሐጅ እንግዲህ ያው ከተላልቁ ዒባዳዎች መሐከል አንዱ ነው ሐጅን ስናረግ እንደማንኛውም ዒባዳ በእውቀት ላይ ተመስርተን መፈጸም አለብን አሁን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን ሐጅ ስዕላዊ ገለጻ በየልበለው እንደው ጉዞውን አብረን እንጓዛለን እሱ ነው የምገልጸው ባጭሩ ይሄ ሩክን ነው ይሄ ሱና ነው እንደዚህ ዝርዝር ሳይሆን ማለት ነው መጀመሪያ ያው ባለፉ ኹጥባዎችም ላይ እንዳነሳሁት ሐጅ የሚያደርግ ሰው ከሐላል ገንዘቡ መሆኑን ወይ ደግሞ ሰው ሰጥቶትም ከሆነ በሐላል መንገድ የመጣ መሆኑን ማጣራት ይተበቅበታል ያሉበት ዳዎች ካሉ ቢቻል ይከፍላል ባይቻል ይቅርታ ጠይቆ ጊዜ እንዲሰጠው ፍቃድ ወስዶ መሄድ አለበት አደራዎች ካሉበት አደራ የሚመልስለት ሰው መወከል አለበት ለጉዞው ደግሞ ከሱ የተሻሉ ጓደኞችን መምረጥ አለበት በእውቀት የተሻሉ በዒባዳ የተሻሉ ሲራሳ የሚያስታውሱ ሲሳሳት የሚያርሙ ያላወቀውን የሚያስተምሩ ሰዎች አዋቂዎች ጋራ ግንኙነት ሊኖረው ይገባል ማለት ነው ከዚያ እንግዲህ ያው ጉዞውን ሲጀመር የጉዞ አዳቦች አሉ ከቤት ሲወጣ የሚደረግ ዱዓ አለ ጎረቤትን መሰነባበት ጓደኞችን መሰነባበት አፉ መባባል ዱዓ መደራረግ ያው በሱና የመጡ ብዙ ነገሮች አሉ ሰው ካወቀ ማለት ነው ይሄን ካደረገ በኋላ ያው ጉዞውን ይጀምራል አልহামዱሊላህ ዛሬ ጉዞውን አላህ አቅሎታል ድሮ አባቶቻችን እቺም ካቀርበ የምትባለው ሀገራችን ለአንድ ወር ያህል በጉዞ ላይ ነበር የሚኖሩት በግመል በፈረስ በመርከብ በእግር ለውሃ ጥማት ለርዛት ተጋልጠው ነው የሚሄዱት ዛሬ በሁለት ሰዓት እድሜ ውስጥ ወይ ሁለት ሰዓት ተኩል ከነበራው መካ ተገብራ ታገኛለህ አፈጻጸሙ ስርዓት አለው የጊዜ ገደብ አለው የቦታ ደግሞ መነሻ አለው የጊዜ ገደቡ ከሸዋል እስከ ዙልሂጃ 10 ድረስ ባለው ውስጥ ነው መሐረም ያለበት ይሄ ለሐጅ ነው ለዑምራ ገደብ የለውም በማንኛውም ጊዜ አላህ ያሳካለት ሰው ሄዶ ሐረሙ ዑምራ አድርጎ መምጣት ይችላል ሁለታቸውም ግዴታ ናቸው على القول الصحيح ሐጅ ዋጅብ ነው ዑምራ ዋጅብ ነው እንግዲህ የቦታ ደግሞ መነሻዎች አሉ የለምለም አለ የለምለም ማለት በየመን አቅጣጫ ነው እኛም አሁን በዛ በኩል ነው የምናልፈው በበራራም ቢሆን ዙልሁለይፋ አለ መዲናና በዛ ዙሪያ ያሉ ሰዎች ጁህፋ ከሶሪያና በዛ አቅጣጫ ካሉ አካባቢዎች ለሚመጡ ሰዎች ቀርኑል መናዚል ከነጅድ ከሪያድ ከዛ አቅጣጫ ለሚመጡ ሰዎች በጣኢፍ ወደ መካ 30 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው ቀርኑል መናዚል ዛሬ አልሰይል ይሉታል ጁህፋን ዛሬ አብያር አሊ ብለው ሌላ ስም ጠርተውታል መስጊዶች አሏቸው የቦታው የሚደረጉ ነገሮችን ለማድረግ ምቹ ነው ለመልበስና ለመቀየር ማለት ነው በዛ አቅጣጫ ላይ ነው መዲና የሚሄድ ሰው ሐጅ አስቦ አይደለም ይሄዳል ከዚያራ አስቦ ይሄዳል ሐጅ የሚነይተው ዙልሁለይፋ ላይ ነው በአንዳንዴ በራራው ቀጥታ ወደ መዲና ስለሚሆን ሐጅ አስባችሁ ከሄዳችሁ ከሚቃት መውጣት ስለሚሆን ሌላ እዳ ያስከትላልና ማለት ነው ኢህራም የሚደረገው እነዚህ ቦታዎች ላይ ነው ከኢራቅ አካባቢ ለሚመጡ ሰዎች ቀርን ማን ነው ذات عرق የሚባል ሰይድና ዑመር የወሰኑት አለ ከሐዲስ ማስላል የሚለው አሉ على كل حال ይሄ اجماع ተገኝቶበታል እነዚህ አምስት ቦታዎች አራቱ في حديث عبد الله بن عمر في البخاري ومسلم وغيره የመጡ ናቸው ያኛው ደግሞ በሌሎች ኩትቦች ተዘገበ ነው እነዚህ ቦታዎች ናቸው እነዚህ እንግዲህ በዛ አካባቢ ለመጣ ለማንኛውም ሰው ከየትም ይምጣ እንዳጋጣሚ ከዚህ ሪያድ ሄደ ከሪያድ በጣኢፍ በኩል የምትመጣ ከሆነ ከቀርና መናዚል ተሐርማለ ማለት ነው ከመዲና የምትመጣ ከሆነ በዙልሁለይፋ ተሐርማለ ከሻም አቅጣጫ ከመጣ ጁህፋ ዛሬ ከተማው ጠፍቷል የድሮው ከተማ በአቅራቢያው ግን ራቢግ የምትባላለች ከራቢግ ነው ኢህራም የሚደረገው ተመሳሳይ ስለሆነ ማለት ነው እነዚህ መነሻዎች ናቸው መነሻው ላይ ስንደርስ መደረግ የሚገባው መታጠብ ሱና ነው በተለያየ ሐዲስ ሰብቷል ሁለት ረካዓ መስገድ ሱና ነው የሚሉ ፉቃሃዎች አሉ ኻስ የሆነ ሐዲስ ባይመጣም ነብዩ ሰለላሁ ዐለይሂ ወሰለም
ፈርድ ሰግደው ነው የተነሱት ከሰላት በኋላ መሆኑ ደግ ነገር ነው የሚሆነው ይላል ከዛ ከመሐረማችን በፊት ሽቶ መቀባት ይፈቀዳል ጥፍሮቻችንን መቁረጥ የከንፈርና ምናምን ጸጉሮችን ማንሳት ይወደዳል የራስ ጸጉር ባይነካ ይሻላል የንሱኩ አካል ስለሆነ ይሄንን ዝግጅት ካደረግን በኋላ የኢህራም ልብስ እንግዲህ ያው ሽርጥና ከላይ ፎጣ ነገር ጣል ይደረጋል ያልተሰፋ መሆን አለበት መርፌ ያልነካው ማለት ነው ከዛ ሶስት አይነት የሐጅ አፈጻጸም አለ አንደኛው ዑምራን ብቻ ሐርሞ ሄዶ ዑምራን ጨርሶ እዛው ሰንብቶ በኋላ በ8ኛው ቀን ሐርሞ ሐጅን ወደ መዲና ወደ ሚና መሄድ ነው ይሄ ተመቱዕ ይባላል ይሄን ያደረገ ሰው በግ ወይም ፍየል ወይም ከብት ማረድ ይተበከበታል ሁለተኛው ዑምራና ሐጅን አንድ ላይ ቀላቅሎ ማድረግ ነው ያለበት ይሄን ማድረግ የሚችለው ከተነሳበት ቦታ ወይም ከመንገድ ላይ የሚያርደውን እንስሳ ይዞ መሄድ የቻለ ሰው ነው በዛሬው ጊዜ ይሄ አይቻልም በጣም ከባድ ነው ምክንያቱም ወይ በአውሮፕላን ነው የምንሄደው ወይ በትሬን ወይ በመኪና ነው በግልጫን ማለት አይቻልም ስለዚህ ተመቱዕ የተሻለ ነው ነብዩ ሰለላሁ ዐለይሂ ወሰለም ቂራን ነው ያደረጉት ራሳቸው ግን አላህ እድሜ ቢሰጠኝና ወደፊት ባረጋው ተመቱዕ ነው ማረጋው ብለው لو استقبلت من امري ما استدبرت ما سقت الهدي ولو لم اسق الهدي لتحللت بعمل العمره ብለዋል እንግዲህ አብዛኞቻችን ወይም ሁላችንም ማለት በሚቻል መልኩ ተመቱዕ ነው የምናደርገው ስለዚህ ዑምራ ነው የምንነይተው ለበይከ ዑምረተን እንላለን ከዚህ በኋላ ሽቶ መቀባት ጥፍር መቁረጥ ጸጉር መላጨት ከሴቶቻችን ጋር ግንኙነት ማድረግ ወይም ማጨት ማግባት እነዚህ ሁሉ የተከለከሉ ናቸው محرمات الاحرام ይባላሉ ከዚህ በቃ ትወጣለህ احرامك كحرمك በኋላ لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك ይሄ የረሱላህ ሰለላሁ ዐለይሂ ወሰለም ተልቢያ ነው አንዳንድ ጊዜ ربيك اللهم لبيك والرغباء اليك የነ አብዱላህ ኢብኑ ዑመር እየጨመሩ ይሉ ነበር ቢባል ችግር የለውም ከዚህ ውጪም ተህሊል ተስቢህ ተለያዩ ዚክር አይነቶችን ቁርአን መቅራት አላህ ያገራልህን ይቻላል ግን ለበይከን ማዘውተር ተመራጭ ነው የዚህ ንሱክ የተለየ ዒባዳ ስለሆነ ይሄ ለበይክ መካ እስከምንደርስና ካዕባን እስከምናይ መቋረጥ የለበትም የተሻለው ይሄ ነው ተወሰነ ጊዜ ብለዝም ማለት ትችላለህ ግን ብዙ ሰው ወሬ ነው ጊዜውን የሚያባክነው ያው ኖርማል ድሮ የሚያወራውን ስለ ንግዱ ስለ ገበያው አይደለም አሁን በቃ አላህ ብለህ ወጣሃል هذه رحله ربانيه الهيه በዚህ ጊዜ ያው በዚክሩና በዒባዳው መወጠር ይገባናል መካ ስንደርስ የመጀመሪያ ስራችን ካዕባን ያየን ጊዜ ለበይከን እናቋርጣለን ጧፍ እናረጋለን ጧፍ መነሻ አለው መነሻው ድሮ መስመር ነበር ዘህማ ሲበዛ አሁን መስመሩን አንስተውታል ግን አረጋዴ መብራት አለ እዛ ስደርስ ወደ ሐጀር አስወድ እንደዚህ በማመልከት አላሁ አክበር ብለህ ትጀምራለህ ወይም ቢስሚላህ አላሁ አክበር ይሄ ተወዳጅ ነው ከዚህ ውጪ አላህ ያገራልን የትኛውንም ዚክር ሐጃም ካለ የፈለከውን ዱዓ ማድረግ ይቻላል ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ዱዓ ተመራጭ ናቸው ለሁለት ነገር አንደኛ በእሳቸው አንደበት ላይ የፈሰሱ ከወህይ የመጡ ዱዓዎች ናቸው በረካ አላቸው ሁለተኛ ደግሞ አጭር ቃል ሆኖ ብዙ ሐሳብ የያዙ ናቸው ያንተ ሐጃ ከዛ ውስጥ አይወጣም ለምሳሌ እየተከስኩ ነበር አሁን በአረበኛ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار በዱንያም ደጉን ስጠን በአኺራም ደጉን ስጠን እንግዲህ ከዱንያና ከአኺራ ውጪ ምን ሐጃ እንዳላችሁ አላውቅም ሁሉም አልቋል እዚህ ውስጥ ማለት ነው እንደዚህ አይነት አድዒያዎች ናቸው ያሉት እነዛን ማዘውተር ይወደዳል ከዛ ያው ጧዋፉ ሰባቱ ሲያልቅ ሁለት ረካዓ ይሰገዳል ሁለት ረካዓ መስገድ ሱና ነው የመጀመሪያው ረካዓ ላይ ቁል ያ አዩሀል ካፊሩን ሁለተኛው ላይ ቁል ሁወላሁ አሐድ እንቀራለን ወምንድነው ወተኺዙ ሚን መቃም ኢብራሂም ሙሰለን ብሎ አላህ ያዘዘው ነው ጀምሁሩ ዑለማ ሱና ነው ይላሉ ከዛ ያው ዑምራው ሊጠናቀቅ ሁለት ነገር ይቀራል ምን ቀረ መርዋና ሶፋና መርዋ መሐከል የሚደረገው ጉዞ ነው ታሪካዊ አመጣጡ ባለፈው ነገር ባለፈው ኹጥባ አንስቻለሁ ሶፋ መጀመሪያው ሶፋ ነው መንገዱም ወደዛው ነው የሚነዳው ሐጅን ጉዳይ በደም አልገው ስላቀናጁት ጧዋፍ ሲጨርስ ሳታውቀው እንደ ውሃ ፈሳ ሶፋ ላይ ራስህን የምታገኘው
ሶፋ ስትደርስ ወደ ካዕባው ዙረህ ان الصفا والمروه من شعائر الله ምትለዋን አያ ትቀራለህ እጅህን ዘርግተህ አላህ ያገራልህን ዱዓ ታረጋለህ ማስረዘም ማሳጠር ከአቅምና ከፍላጎት ጋር ይያዛል ከዛ ጉዞውን ትጀምራለህ ወደ ወንዙ ቁልቁለቱን ትወርዳለህ ሜዳማው ቦታ ላይ ሲደርስ አረንጓዴ መብራት መነሻና መድረሻ አለው እዛ መሐከል ወንዶች ሮጥ ማለት የተወደደ ይሆናል የሀጀርን ትዝታ አትርሱ አልፈን ተሻግረን መርዋ ላይ ስንደርስም እንዲሁ ተወሰነ ዱዓ እናረጋለን ይሄ አንድ ጉዞ ይባላል ሰባት የሚሆነው ወደ ሶፋ ያለው አንድ ወደ መርዋ ያለው ለብቻው ተቆጥሮ ነው 14 ጊዜ የሚደክሙ ሰዎች ስላሉ ነው ይሄ ቀውሉን ሻዝ قاله ابن حزم لكن ይሄ አይደለም ትክክሉ ስለዚህ መድከም ካለብንም ትርፍ ባለው ነገር እንድንደክም ማለት ነው ሰባቱን ከጨረስን በኋላ እንግዲህ ሙተመቲዕ የሆነ ሰው ሄዶ ጸጉሩን መላጨት ወይ ማሳጠር ነው ያለበት መላጨት የተመረጠ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሚላጩ ሰዎች 3 ጊዜ ዱዓ አድርገዋል ለሚያሳጥሩ ሰዎች አንድ ጊዜ ነው ያደረጉት اللهم ارحم المحلقين اللهم ارحم المحلقين اللهم ارحم المحلقين قالوا ولا والمقصرين ነው ለዚህ ብሎ እንደው ጸጉሬን አልነካም ብሎ ሚሳሳሰው ይገርመኛል ከዚህ ሁሉ አገር ሄዶ ትርፍ ፍለጋ አጃዳው ይተካል ኢንሻአላህ ይሄ እንግዲህ ዑምራው ተጠናቀቀ ከዚህ ቀጥሎ ጸጉርህን ከተላጨ በኋላ ልብስህን ቀይረህ ኖርማል ድሮ የምትለብሰው ለብሰህ ሐላል ነህ ኢህራም የለብህም እስከ 8ኛው ቀን ድረስ መቆየት ትችላለህ መካ ስትቆዩ የትኛውንም ዒባዳ በተለይ ዱዓን ማዘውተር ይወደዳል እዛ ቦታ ላይ ያው ሐያታችንን ቀይረን የምንመጣበት አላህ መግፊራ ረህማት ይዘን የምንመጣበት ስለሆነ አድዒያ ላይ አተኩረን እንሰራለን ዚክር ላይ ማላ ያኒ ትርፍ ነገርን እንደው መተው የተመረጠ ነው መሻማት ማለት ነው በተለይ ደግሞ ጠዋፍ ማዘውተር ጥሩ ነው ከቻልክ በቀን ሁለቴ አንዴ 7 ጠዋፍና ረካዓተይን መስገድ ደግሞ ሶላት ማብዛት ሶላት ደግሞ አንድ ሶላት በ100,000 ነው የሚባዛው ይላል ሐዲስ ብዙ 100,000ዎች መሰብሰብ ትችላለህ ضحዋን ጠብቀህ ብትሰግድ የቀብልያና ባዕድያዎችን ጀማዓ እንዳያልፍህ የሌሊት ሶላቶች ማንኛውንም ዒባዳ በዛ ላይ ያደረግን ቆይና 8ኛው ቀን ከዙል ሒጃ እንደገና ሐጅ እንሐርማለን ማለት ነው ዑምራውን መጀመሪያ ስለጨረሰ ሐጅ ሐርመን ወደ ሚና ይከዳል ሚና ይታደራል ያው ዚክር ዱዓ የተቻለው መድከም ነው እሱም ያው መድረሱ ነው ዋናው ነገር ከዛ በኋላ ከፈጅር በኋላ ወደ አረፋት ከፈጅር በፊት መሄድ ተመራጭ አይደለም ወደ አረፋት እንሄዳለን ያው ጉዞውን የሚመሩም እንግዲህ አካላት ይኖራሉ በየሀገሩ መቼም አረፋት ሳንገባ ዋዲ ዑራና የሚባል ቦታ ላይ እስከ ዙህር መቆየት ተመራጭ ነው ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም አረፋ ክልል የገቡት ከሰዓት በኋላ ነው መስጂዱ ራሱ እዛ የተሰራው መስጂዱ ነሚራ ነው የሚሉት መስጂዱ ነሚራ ግማሹ አረፋ ውስጥ ነው ግማሹ ዋዲ ዑራና ነው በጣም ግዙፍ መስጂድ አለ ምልክት አለው የአረፋት ቀጠና ከዙህር በኋላ ወደ አረፋ በማንኛውም ሰዓት ቢገባ ችግር የለውም ቀደም ብሎ ገብቶ ዱዓው ላይ መበረታቱ ደግሞ የተመረጠ ነገር ነው እዚያ እንቆያለን እንግዲህ መግሪብ አካባቢ እንደገና ወደ ሙዝደሊፋ ጉዞ ይደረጋል አረፋ ላይ ዙህርና ዓስር አንድ ላይ ጀምዕና ቀስር ተደርጎ ነው የሚሰገደው ኹጥባ እንሰማለን ከዛ በኋላ እንግዲህ ወደ ሙዝደሊፋ አመሻሹን እንሄዳለን መግሪብ መንገድ ላይ አይሰገድም እዛው ነው የሚሰገደው ብዙ መግሪብ ደረሰ ብሎ ይሰግዳል አህካሙን ሳይማሩ ስለሚሄዱ የድሮን ልማዳቸው ነው መሰገድ ያለበት መግሪብና ኢሻ እዛው ሙዝደሊፋ ነው ጀምዕ ተደርጎ ሙዝደሊፋ እንግዲህ ያው ከጧት ጀምሮ ልፋት ላይ ስለተዋለ አሁን አረፍ ልበል ያለ ሰው ጥሩ ነው ተኝቶ ማደር ይችላል እስከ ፈጅር መቆየት አቅም ያለው ሰው ተመራጭ ነው ፈጅር ሰግዶ ስለሚወጣ ደካማ የሆኑ ሰዎች ግን ቀደም ብለው ሌሊቱን ሄደው ጀምረቱል አቀባ መወርወር ይችላሉ ፈጅር ሰግዶ እንግዲህ ወደ ሚና ይተመማል ሚና ላይ እንግዲህ ጀምረቱል አቀባ አለ ጀምረቱል አቀባ ስንደርስ 7 ጠጠር ይዘን
ጠጠሩ ከየትም መነሳት ይችላል ከዚህ ከዛ የሚባል ነገር የለውም የሚያጥቡ ሰዎች አሉ ማጠብ አያስፈልግም አልታዘዝንም ትርፍ ጠጠር ይዘው ወደ ሀገራቸው የሚመለሱ ማጋጥሞኛል ኹራፋት ነው አያስፈልግም በቃ ይሄ ዲን መመሪያ ነው ቁም ስትባል መቆም ሄድ ስትባል መሄድ ጣል ስትባል መጣል እንጂ በራስ ጣልቃ ገብተህ የምታረገው ነገር አይደለም ስንወረወር ለበይክ ማነው አላሁ አክበር አንዳንድ ጠጠር ከወረወርን በኋላ አላሁ አክበር يسبح إثر كل حصاة يكبر إثر كل حصاة أو بعد كل حصاة إنهم بلو لن ورورا لن إيه شيطانا يام مواللا حديث صحيح هذا مجمرام من نشا تاريخ الله يا علماء ساترنو يزلل كتير الله تنجي እንግዲህ ከዚህ በኋላ የቻለ ሰው ቀጥ ብሎ ሄዶ ወደ حرم طواف الإفاضة ያረጋል ዋነኛው የሐጅ ስራ እሱ ነው ጸጉር መላጨት ሀዲዮ ደግሞ የሚታረደውን ነገር ማረድ በዚህ ቀን የሚሰሩ ስራዎች ናቸው طواف በዚያ ዕለት መሄድ ያልቻለ ሰው በቀጣይ ቀናቶች ሄዶ ጠውፎ መመለስ ይችላል ሶስቱ ቀን ሚና ነው መታደር ያለበት ሁለት ቀን ይበቃኛል ካለም ችግር የለውም فمن تعجل في يومين فلا إثم عليه ومن تأخر في يومين فلا إثم عليه لمن اتقى واتقوا الله ብሎ አላህ መክሮናል እንግዲህ ሐጅ ተከለለ ባለ ሁኔታ ይሄንን ይመስላል የተዘጋጃችሁ ካላችሁ ይችን ትምህርት በደንብ አርጋችሁ አጣጥማችሁ ያዙ ያልተዘጋጃችሁም ተዘጋጁ ለሁላችንም የተሰጠ ዕድል ነው በሁላችንም እንደያቅማችን የተጣለ ግዴታ ነው አላህ እንግዲህ ሐጅ መብሩር አርገን ትልቅ እንደምናገኝ አድርገን ثم صلوا وسلموا على نبيكم كما أمركم في محكم التنزيل في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك حجا مبرورا وسعيا مشكورا وعملا متقبلا مبرورا وتجارة لن تبور اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين واحمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون وأقيموا الصلاة